አመሰግናለሁ ወንድማገኝ። እንግዲህ ዛሬ አራተኛ ቀኑን በያዘው ዘመቻ አንድነት በአጠቃላይ በጎጃም፣ በጎንደር፣ በሸዋና በወሎ ቀጠናዎች የአብይ አህመድን ጠላት በከበባ በደፈጣና በሽምቅ ውጊያ የመደምሰሱ ስራ እንዲሁም የመማረኩና የማስከዳት የመበተኑ ስራ ተጠናክሮ ቀጥሏል። እንግዲህ በዛሬው ዕለትም የአማራ ፋኖ በጎጃም በዘመቻ አንድነት 4 አውደ ውጊያዎች ላይ ከባድ ማጥቃት አድርጎ ጠላትን ደምስሷል፣ መሳሪያም ማርኳል፣ የሰው ኃይልም አስከድቷል፣ ደህንነቶችንም እንደዚሁ። አሰላሙ አለይኩም ወራህመቱላህ በረካቱሁ። ሰላም ብያለሁኝ ውድና የተከበራችሁ የሰይድ ወሎ ሚዲያ ተከታታዮች በያላችሁበት ሰላማችሁ ብዝዝት ይበልልኝ። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁኝ። ዛሬ እንግዲህ ከመግቢያው ላይ እንደሰማችሁት በጣም አሪፍ መረጃዎች አሉ። እነሱን ወደ እናንተ ለማድረስ ብቅ ብያለሁኝ። እንግዲህ በተለያየ መረጃ በፊት አንድ ቪዲዮ ሰርቼ ነበረ። ትግራይ ወይንም የትግራይ ኃይሎችና ፋኖች አንድ ይሆናሉ በማለት ብዙ ተቃውሞ ነበረ። አሁን ዛሬ ደግሞ ይዤላችሁ ብቅ ብያለሁኝ። ብቻ ቪዲዮ ላይክ፣ ሼር ማድረጋችሁ እንዳትዘነጉ። ወደ መረጃችን እናመራል። በተለይ አሁን ላይ እንግዲህ ሰሞኑን ባለው ዘመቻ አንድነት በሚለው በተለያየ በጎጃም፣ በጎንደር፣ በወሎ፣ በሸዋ ያለው ውጊያም ይሁን እንግዲህ ባለው ጦርነት ምን መረጃ አለ የሚለው ነው ወደ እናንተ የምናደርሰው። እንግዲህ መረጃ ዘመቻ አንድነት የሚለው ውጊያ ሰሞኑን በሁሉም ነው። በሁሉም በወሎ ብሎት፣ በጎጃም፣ በጎንደር እንደነገርኳችሁ በሁሉም በአንድ ወቅት ማለት ነው። እና እንግዲህ ይሄ ጦርነት ጀነራል ምግበይ እንግዲህ የትግራይ ጀነራል ነው። እነሱ ነው ይሄን የሚያደርገው ዘመቻ አንድነትን ጀነራል ምግበይ ነው እንዲያርጉ የሚያዋጋው እያሉ ነው። እና በጣም የሚያሳዝንና የሚያስቅም ነገር ነው። ምክንያቱም ራሱ ጀነራል ምግበይ ራሱ መረጃ ሰጥቷል። ምክንያቱም እኔ ከዚህ የለሁበትም ምንም ውሃ የማያነሳ ዝም ብሎ የሌለሁበትን ነገር ነው የሚሉት ብሏል። ነገሩ አንድ ሰው ቢኖርበትም አለሁበትም አይልም። ፋኖችና ደግሞ የትግራይ ኃይሎች በፍጹም አንድ አይሆኑም የምትሉ ነበራችሁ። በፍጹም አንዳንዱ ሰው ደግሞ አንድ ባይሆኑም ለጥላት አንድ መሆን አለባቸው፣ በአንድ ሆነው ጥላታቸውን ማስወገድ ያለባቸው የምትሉም ብዙ ነበራችሁ። በነገራችን ላይ እንግዲህ ዛሬ ጀነራል ምግበይ ዘመቻ አንድነት ብሎ ሰሞኑን እንግዲህ በየዞኑ እና በየወረዳው በጣም እያዋጋ ነው ያለው እያሉ ነው። እንግዲህ ይሄን ደግሞ የተባለው ከመንግስት ከራሱ መረጃ የወጣ ነው። እኔ ያሳዝነኝ ነገር ግን እንደው ሀገራችን መቼ ነው ሰላም የሚሆነው? በጣም የሚያሳዝነው ነገር መቼ ነው የዲሃ ላይ እስከሚጠግብ እንጀራ በልቶ የፈለገውን ነገር ሰርቶ የሚኖረው መቼ ነው? የሀብታም ልጅ በውጭ ሀገር ሂዶ ትምህርቱን ይማራል። እንደዚህ ጦርነት ሲሆን ምን አገባው? ከሀገር ገንዘብ ይመደብለታል። ውጭ ሀገር ሆኖ ትምህርቱን እየተማረ ሀገር ሰላም ሲሆን ወደ ሀገሩ ይመጣል። የተማረ ነው፣ ስልጣን ይይዛል። የዲሃ ልጅ አፈር እየቃመ ጥይት ይበላል ማለት ነው። በጣም የሚያሳዝን ነገር ነው። ብቻ ሰላም ያንጣልን ለሀገራችን ነው ዋናው ነገር። ሰላሙን አላህ ይመልስልን። ዛሬ ላይ እኛ በትግራይ፣ በኦሮሞ፣ በአማራ፣ በአፋር፣ በጎጃም እያልን ሁሉም ነገር የሚያሳዝን ነገር ነው ወላሂ ያለ ነው ማለት ነው። ብቻ አንድነት ሀገራችንን አንድ ያርግልንና ወደ ሀገራችን ሁሉም ስደተኛ ገብቶ ሰርቶ እንዲኖር፣ የተሰደተም በሀገሩም ሰላም ያጣ ሰላም እንዲያገኝ እንዲህ የሚሆንበትን መፍትሄውን ብቻ ሰላም ያንጣልን እንጂ ምድር ላይ ያለው እንኳን ከባድ ነው። በአሁኑ ጊዜ ላይ የምንሰማውም የምናየውም አንዳንድ ከባድ ነገሮችን ነው። ብቻ ሰላሙን ይመልስልና እንግዲህ ጀነራል ምግበይ የለሁበትም እያለ ነው። ብቻ
አንዳንድ ደግሞ ሰዎች ቢኖርበትም ያው ለጠላታችንም ባንድ እንታገል ብለው ይሆናል፣ ግን አለሁ ብሎ አይናገርም ይላሉ። ይህን ሁላ ያረገው ጀነራል ምግበይ ነው ያው ነው እንግዲህ ይህን ሁላ የተገበረው እሱ ነው። እኔ እንጃ ብቻ እንዲህ አይነት ውጊያ የለም ነበር እንደ በፊት ሲዋጉ። አሁን ነው እንደ ዘመቻ አንድነት ብለው በየስርፋው ያኔ እንግዲህ እየተደበቁ ድንገት ውጊያ እያረጉ በቃ ባላሰቡበት ሽምቅ ውጊያ እያረጉ ማለት ነው። እና እስከዛሬ የለም ነበር እንዴ? አሁን እኮ በቃ ከማይሆነውና ከማይገናኘው ነገር ነው የሚያገናኙት። ለማንኛውም ጀነራል ምግበይን እንግዲህ በጣም ነው የፈሩት። እኔ ዛሬ ማለት ነው ሳቅ ፍርስ ነው አልኩት። የሆነ ትናንትናም የመንግስት ሚዲያ እየተከታተልኩ ነበርና ስቄ ለሞት እውነት የምሬ ነው። ያኔ እስከዛሬም ያለ ነገር ነው ውጊያው፣ ግን እንደዚህ ያስብላል ብዬ እኔ አላሰብኩትም ነበርና ጀነራል ምግበይ ነው ዘመቻ አንድነት ብሎ በየስርባው እንደዚህ ሰውን የሚያጠቃው ብለው እንግዲህ ፋኖዎችንም ከሰዋል ማለት ነው የመንግስት አካል። እና ብቻ በጣም ያሳዝናል። እውነት የሚያሳዝነኝ የአማራ እናት የድሃ ልጅ የሚያልቀው፣ የትግራይ እናት የድሃ ልጅ የሚያልቀው። ለማንኛውም እንግዲህ ኮሜንት እየገባችሁ ትግራይ ወይንም የትግራይ ኃይሎችና ፋኖች ለጠላታቸው ሲሉ አንድ መሆን አለባቸው የምትሉ ኮሜንት ላይ ያስቀምጡ ማለት ነው። የምትገድፉ ልክ እንደ ባለፈው ደግሞ የምትቃወሙ ደግሞ እዛው ኮሜንታችሁንም አስቀምጡ። ምክንያቱም ባለፈው አንዴ ከ3 ሳምንት በፊት አንድ ቪዲዮ ሰርቼ ብቻ ነበር። ቪዲዮውን በጣም ታይቷል፣ ግን አብዛኞቻችሁ ውሃና እሳት እንዴት እኩል እንዴት አንድ ይሆናል ብላችኋል። በፍጹም የማይሆን ነገር ነው፣ የማይደረግ ነገር ነው ብላችኋል። ግን ምንም ያላሰብነው ነገር ድንገት ሲሆን እናገኘዋለን። አይሆንም ያለው ነገር ሆኖ ድንገት እናየዋል ማለት ነው። እና ብቻ እንግዲህ ምግበይ እንግዲህ ሰላም ይሁንልህ ማለት ነው። እውነትም ከሆነ እንግዲህ ብዙን ሰው አስፈርተዋል። ምን አይነት የውጊያ ትምህርት ወይንም ምን አይነት አስተሳሰብ ቢኖረው ነው እንደዚህ በመንግስት ደረጃ እስከዛሬ ተብሎ የማይታወቀውን ጀነራል ምግበይ ነው ዘመቻ አንድነት ብሎ በየሁሉም በአንድ ሰዓት በአንድ ወቅት እንዲጠቃ የሚያደርገው የሚሉት ምን አይነት ሰው ቢሆን ነው? ግን እውነት ብቻ መጣ